ሰላም ጤና ይስጥልን በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ። ከኢሚግሬሽን ጋር የተያያዙ ሁለት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁን የወጡ መረጃዎችን ይዤ መጥቻለሁ። ከአሜሪካ ሴኔት ታላቅ የምስራች በመላው ዓለም ለሚገኙ ስደተኞች ተሰምቷል። መደመጥ መሰማት ያለበት መረጃ ነው። እስራኤል 8000 አይሁድ ያልሆኑ ትውልደ ኢትዮጵያውያንን ከሚያዝያ ጀምሮ ሙሉ በሙሉ እንደምታባረር ገልጻለች። በርካቶች ቀድመው ወደ እስር እየተጓዙ ነው። በርካታ ትውልደ ኢትዮጵያውያን በሁኔታው ተበሳጭተዋል። ዝርዝሩን ትሰሙታላችሁ። አብራችሁን ቆዩ። እናንተ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔ መረጃዎቹን ለእናንተ በሚጠቅም በሚመጥን መልኩ አዘጋጅቻቸዋለሁ። በድጋሚ አብራችሁን ቆዩ። የአሜሪካ የሴኔት ጉባኤ በዛሬው ዕለት ለስደተኞች ያበሰረውን ታላቅ ብስራት ወደ እናንተ ከማድረሳችን በፊት እስራኤል 8000 አይሁድ ያልሆኑ ትውልደ ኢትዮጵያውያንን ለማባረር ማቀዷንና ካሁኑ ጀምሮ በርካቶችን ማሰር መጀመሯን ከዚህ ጋር የተያያዘውን ዜናና መረጃ እናስቀድመዋለን። Israel planned to deport 8,000 non-Jewish Ethiopian. Israeli authorities have officially begun the arrest of Ethiopian asylum seekers ahead of a massive deportation operation scheduled for next month. According to reports from Middle East Eye and civil society groups, the Population and Immigration Authority is moving to enforce a government mandate to repatriate approximately 8,000 Ethiopian nationals. The operations are expected to intensify by April 18, 2026. This escalation follows a definitive ruling from Israel's Supreme Court. While human rights organizations had petitioned to block the move, the court recently upheld the state's position, effectively ending years of legal delays. The scale of this plan is significant. Gilad Palombo of the aid organization ASSAF confirmed that the 8,000 individuals slated for removal include roughly 1,000 people from the Tigray region. This specific detail has raised alarms globally as the security situation in northern Ethiopia remains highly volatile following years of conflict. While the Israeli government maintains that the situation in the capital, Addis Ababa, is stable, advocacy groups argued that the country remains a war zone for many returnees. As the April 18th deadline approaches, international eyes are turning toward Tel Aviv to see how this humanitarian crisis unfolds. የእስራኤል ባለስልጣናት በሚቀጥለው ወር በሺዎች የሚቆጠሩ ሰዎችን ወደ ሀገራቸው ለመመለስ በሚያደርጉት እንቅስቃሴ የኢትዮጵያን ጥገኝነት ጠያቂዎች ወይም አሳይለም ሲከርስ ማሰር ጀምረዋል ተባለ። ሚድል ኢስት አይ እና የሲቪል ማህበረሰብ ድርጅቶች ባወጡት ሪፖርት መሰረት የስነ ህዝብና የስደት ባለስልጣን ፖፑሌሽን ኤንድ ኢሚግሬሽን አውቶሪቲ በግምት 8000 የሚጠጉ አሳይለም የጠየቁ አይሁድ ያልሆኑ ትውልደ ኢትዮጵያውያን ዜጎችን ወደ ሀገራቸው ለመመለስ መንግስት ያስተላለፈውን ውሳኔ ተግባራዊ ለማድረግ እየተዘጋጀ ሲሆን ኦፕሬሽኑ በሚያዝያ 10 ቀን 2018 በኢትዮጵያ አቆጣጠር ኤፕሪል 18 2026 በፈረንጆቹ አቆጣጠር ሙሉ በሙሉ ተጠናክሮ ወደ ስራ ይገባል ተብሏል። ምንም እንኳን የሰብአዊ መብት ተሟጋቾች ቡድኖች እቅዱ እንዲቆም ለጠቅላይ ፍርድ ቤት አቤቱታ አቅርበው የነበረ ቢሆንም ፍርድ ቤቱ በቅርቡ የመንግስትን አቋም በመደገፍ የጅምላ መባረር እርምጃው እንዲቀጥል በይፋ ብያኔውን አስቀምጧል ነው የተባለው። የማፈናቀል እቅዱ ዋና ዋና ዝርዝር መረጃዎች። ይህ የማባረር እቅድ ያነጣጸረው እስራኤል ውስጥ የሚገኙ የጥገኝነት ጥያቄያቸው ውድቅ የተደረገባቸውን የተወሰኑ ትውልደ ኢትዮጵያውያን በተለይ ደግሞ አይሁድ ያልሆኑ ኢትዮጵያውያኖች ላይ ያነጻጸረ መሆኑ ተሰምቷል። የተጎጂዎች መጠን ከ8000 በላይ የሚጠጉ ግለሰቦች እንዲባረሩ ሙሉ በሙሉ ተወስኖባቸዋል። የትግራይ ስጋቶች ከ2013 እስከ 2015 ዓ.ም የእርስ በርስ ጦርነትና በቅርቡ ከተሰሙት አዳዲስ አለመረጋጋቶች በኋላ የሰብአዊና የደህንነት ሁኔታው አሳሳቢ በሆነበት የትግራይ ክልል በትግራይ የተወለዱ 1000 የሚጠጉ ከዚህ ውስጥ ማለት ነው ሙሉ በሙሉ በትግራይውያን ላይ ያነጻጸረው ልዩ ዘመቻ ከ2013 እስከ 2015 ዓ.ም የእርስ በርስ ጦርነቱና በቅርቡ ከተሰሙት አዳዲስ አለመረጋጋቶች በኋላ የሰብአዊና የደህንነት ሁኔታው አሳሳቢ በሆነበት በትግራይ ክልል የትግራይ ተወላጅ የሆኑ 1000 ሰዎች እንዲባረሩ ከእስራኤል መንግስት ተወስኖባቸዋል።
የህግ ሁኔታ እስራኤል ጥር 2016 ዓ.ም በኢትዮጵያ አቆጣጠር ወይም ደግሞ ጃንዋሪ 2024 ላይ ለኢትዮጵያውያን ትሰጥ የነበረውን የጋራ ጥበቃ ግሩፕ ፕሮቴክሽን ሙሉ በሙሉ አንስተዋለች። በታህሳስ 2018 የተሰጠውን የከፍተኛ ፍርድ ቤት ውሳኔ ተከትሎ ስደተኞች አገሪቱን ለቀው እንዲወጡ የ4 ወራት ዝግጅት ጊዜ የተሰጣቸው ሲሆን ይህንን ጊዜ በሚያዝያ ወር ሙሉ በሙሉ ያልቃል ተብሏል። በዚህ ሳምንት የጸጥታ ኃይሎች የጥገኝነት ጥያቄዎችን በቁጥጥር ስር የመዋል ተግባር የጀመሩ ሲሆን በቁጥጥር ስር የዋሉትም በቀጥታ ወደ አገራቸው ማለትም ወደ ኢትዮጵያ ያለምንም ምሕረትና ርህራሄ ዲፖርት እንደሚደረጉ ነው የእስራኤል መንግስት ያሳወቀው። እስራኤል ወደ 8000 የሚጠጉ ኢትዮጵያውያንን ለማባረር ያቀደች መሆኑን የእርዳታ ድርጅቶች፣ ሌሎች ዓለም አቀፍ የዜና አውታሮችም ዘግበዋል። ውሳኔው የመጣው ቀደም ሲል የነበረው የጊዜያዊ ጥበቃ ደረጃ ቴምፖራሪ ፕሮቴክሽን ስታተስ እንዲያበቃ የእስራኤል መንግስት መወሰኑን ተከትሎ ነው። ምንም እንኳን የእስራኤል መንግስት በኢትዮጵያ ያለው ሁኔታ ተረጋግቷል ቢልም የሰብአዊ መብት ድርጅቶች ግን በአገሪቱ ያለው ወቅታዊ ሁኔታ አሁንም አስተማማኝ አለመሆኑን በመጥቀስ ውሳኔውን በመቃወም ላይ ይገኛሉ። ይህ ውሳኔ በእስራኤል የሚኖሩ ቤተ እስራኤላውያን የኢትዮጵያ አይሁዳውያን ህጋዊ የመኖሪያ ፍቃድ ያላቸውን በህግ የተመዘገቡ ስደተኞችን ግን አይጨምርም ተብሏል። ከማህበረሰቡ የተሰጡ አስተያየቶች አሳፋ ኤኤስኤስኤኤፍ የእርዳታ ድርጅት የጥበቃ ዳይሬክተር ጊላድ ፓሎምቦ በአሁኑ ጊዜ በስር ላይ በሚገኙ ሰዎች ላይ እስሩ መጀመሩን ሙሉ በሙሉ አረጋግጫለሁ ብለዋል። ምንም እንኳን የእስራኤል መንግስት በአዲስ አበባ ያለውን ሁኔታ የተረጋጋ አድርጎ ቢመለከተውም የመብት ተሟጋቾች ግን አብዛኛዎቹ የአገሪቱ ክፍል በተለይም ሰሜኑ ክፍል አሁንም ድረስ ያልተረጋጋ የጦርነት ቀጠና ነው ሲሉ እየተከራከሩ ይገኛሉ። ይህ እርምጃ በእስራኤል የጥገኝነት አሰጣጥ ስርዓት ላይ የሚሰነዘረውን ትችት እንደገና እንዲቀሰቀስ አድርጎታል። የእስራኤል የሲቪል መብቶች ማህበር ኤሲአርአይን ጨምሮ ተቺዎች ስርዓቱ ሆን ተብሎ የማይሰራ ተደርጎ የተበላሸ መሆኑንም ከዚሁ ጋር አያይዘው ተችተውታል። በአሁኑ ወቅት እስራኤል ለ18000 ኤርትራውያንና ለ5000 ሱዳናውያን ጊዜያዊ ጥበቃ እያደረገች ቢሆንም የዚህን መብት ለኢትዮጵያውያን ግን በተለየ ሁኔታ አስቀድማ ነፍጋለች ነው የተባለው። ሁኔታው ደግሞ ከሶማሌና ከኤርትራ ይልቅ ኢትዮጵያ አሁን ያለችበት ሁኔታ የተረጋጋ ነው የሚል ማረጋገጫ አለኝ ሲል ነው የእስራኤል መንግስት እንደ መከራከሪያ ነጥብ የሚያቀርበው። በበርካታ ትውልደ ኢትዮጵያውያን ዘንድ ሁኔታው ከፍተኛ ቅሬታን የፈጠረበት አንዱ ምክንያት ደግሞ አይሁድ ያልሆኑ ትውልደ ኢትዮጵያውያን ብቻ ተለይተው እንዲባረሩ መደረጉ በርካቶችን አስቀይመዋል ተብሏል። የክርስትና እምነት ተከታይ የሆኑ ትውልደ ኢትዮጵያውያን ተለይተው ነው የአሳይለም ጠያቂ በሚል ሰበብ ወደ ኢትዮጵያ እንዲባረሩ የተደረጉት ሲል በርካታ ትውልደ ኢትዮጵያውያን እስራኤል ሀገር የሚገኙ መረጃውን አድርሰውናል። ከሚያዝያ 9 እስከ 10 ኤፕሪል 17 to 18 በፈቃደኝነት ለመውጣት የተቀመጠው ይፋው የጊዜ ገደብ የሚያበቃበት ሲሆን ከሚያዝያ በኋላ አስገዳጅ የማባረርና የእስር እርምጃዎች በመላው የእስራኤል አካባቢ ተጠናክሮ ይቀጥላል ነው የተባለው። በሌላ የኢሚግሬሽን ዜና ከእስራኤል ወጥተን በቀጥታ ወደ አሜሪካ የሚያቀናውን መረጃና ዜና እንመለከታለን። ከአሜሪካ ሴኔት ታላቅ የምስራች ከመላው ዓለም ለመጡ ስደተኞች ተበስረዋል። የመንግስት ከፊል መዘጋት ፓርሻል ገቨርንመንት ሸትዳውን 1 ወር ባልሞላው በዚህ ወቅት በዲሞክራቶችና በሪፐብሊካኖች መካከል ያለውን ልዩነት የሚያሳየው አጭር ዝርዝር መረጃና በተለይ ደግሞ ከሴኔቱ ከመላው ዓለም ለመጡ ስደተኞች የተበሰረውን መልካም ዜና በዝርዝር አብረን እንከታተለው። የዲሞክራቶች አቋም እንደ ቲኤስኤ የአውሮፕላን ማረፊያ የጥበቃ ባለሙያዎች ወይም የፍተሻ ባለሙያዎች፣ የባህር ዳርቻ ጠባቂዎች፣ ከስተም ኤንድ ቦርደር ፕሮቴክሽን ባለሙያዎች፣ ኤፍኢኤምኤ ያሉ የሀገር ውስጥ የደህንነት ባለሙያዎች በአጠቃላይ በዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚገኙ አካላት ስራ እንዲጀምሩ በጀት ለመፍቀድ ሙሉ በሙሉ ዝግጅታችን አጠናቀናል ሲሉ ዲሞክራቶች አሳወቁ። ነገር ግን በአይሲኤ ማለትም የኢሚግሬሽን ላይ ጥብቅ ታድሶ እርምጃዎች ሳይወሰዱ ለተቋሙ በጀት መቼም ቢሆን አንፈቅድም ሲሉ ሙሉ ድምጻቸውን ሰጥተዋል። ይህ ለስደተኞች ሰርግና ምላሽ ነው። በተለይ የአይሲ ኤጀንቶች
በስደተኞች ቤት እየተዘዋወሩ ቤት እየሰበሩ መኪና እየሰበሩ ስደተኞችን ኦቨር በሚሰሩበት ቦታም ሳይቀር እየያዙና እያሰሩ ስደተኞችን ህፃናትንም ሳይቀር አብረው ከዚህ በፊት ተሰምቶ ታይቶ በማይታወቅ መልኩ በማሰር ላይ የተሰማሩትን የአይሲ ኤጀንቶች ከዚህ በኋላ በአሜሪካ ምድር በጀት አይኖራቸውም ማለት ነው። ይህ ለስደተኞች ታላቅ የምስራች ብቻም ሳይሆን እፎይታ የሚሰጥ ነው ተብሏል። ነገር ግን ሌሎች አውሮፕላን ማረፊያ ላይ የጥበቃ ወይም የፍተሻና የደህንነት ስራ የሚሰሩ ባለሙያዎች፣ ደንበር ላይ የሚጠብቁ ባለሙያዎች፣ ኢሚግሬሽን ላይ የሚሰሩ ባለሙያዎች እነዚህ ግን በጀት እንዲፈቀድላቸው እንስማማለን ሲሉ ዲሞክራቶች ሐሳባቸውን አስተላልፈዋል። ይህ ለስደተኞች እጅግ መልካም ዜና ነው። በተለይም ከስራ ፍቃድ ጋር ተያይዞ አንዳንድ ከኢሚግሬሽን ጋር የተያያዙ ስራዎች ላይ መስተጓጎል እንዳይፈጥር ዲሞክራቶች እዚህ ላይ በጀት እንመድባለን፣ ምንም ችግር የለብንም ብለዋል። እንዲሁም አየር መንገድ ላይ ከፍተኛ መጉላላት እንዳይፈጠር የነሱንም የደመወዝ የሚያረጋግጥ ወይም ለነሱ ደመወዝ ክፍያ የሚሆነውን በጀት እንፈቅዳለን። ነገር ግን የአይሲኢ የፖሊስ ኤጀንቶችም ተንቀሳቅሰው በስደተኞች ላይ የሚያደርጉትን ኦፕሬሽን የፕሬዚዳንት ትራምፕ አስተዳደር እስካላቆመ ድረስ ለነሱ የሚሆነውን በጀት ብቻ ለይተን እንዘጋለን ብለዋል። የሪፐብሊካኖች ምላሽ የዲሞክራቶች አካሄድ ዘላቂነት የሌለው ሲሉ ነቅፈውታል። የኢሚግሬሽን ተቋማትን ለይቶ በጀት መንፈግ የሀገርን ደህንነት አደጋ ላይ ይጥላል የሚል አቋም አላቸው። የመዘጋቱ ጫና መዘጋቱ ከአንድ ወር በላይ በመቆየቱ በሺዎች የሚቆጠሩ የፌዴራል ሰራተኞች ያለ ደመወዝ እንዲሰሩ ወይም ከስራ እንዲታገዱ ተደርጓል። በተለይ አውሮፕላን ማረፊያዎች ላይ ያለው የፍተሻ መዘግየት ከዕለት ወደ ዕለት እየተባባሰ መጥቷል የሚሉ መረጃዎችን እያቀረቡ ይገኛሉ። ዋናው የክርክር ነጥብ ዲሞክራቶች በቅርቡ በተከሰቱ ግጭቶች ምክንያት የኢሚግሬሽን ወኪሎች የአይሲ ፖሊሶች የሰውነት ካሜራ እንዲያደርጉና ያለ ፍርድ ቤት ትዕዛዝ ወደ ግል መስሪያ ቤት ገብተው ወይም ወደ ግል መኖሪያ ቤት ገብተው ስደተኞችን እንዳያስሩ የሚጠይቅ ሕግ እንዲጸድቅ ይፈልጋሉ። ይሄ ነው ዋናው ትልቁ ነጥባቸው። ከዚሁ ጋር ተያይዞ ቢሊየነሩ ኤለን መስክ ለቲኤስኤ ማለትም በአውሮፕላን ማረፊያ ጣቢያዎች አካባቢ የፍተሻና የደህንነት ስራ ለሚሰሩ ባለሙያዎች ደመወዝ እኔ እከፍላለሁ ሲል ጥያቄ አቀረበ። ሀብታም እንዲህ ነው፣ ሲደላም እንዲህ ነው። የአሜሪካ መንግስት ከፊል መዘጋት አምስተኛ ሳምንቱን በያዘበትና በሺዎች የሚቆጠሩ ሰራተኞች ያለ ደመወዝ እንዲሰሩ በተገደዱበት በዚህ ወቅት ቢሊየነሩ ኤለን መስክ የትራንስፖርት ደህንነት አስተዳደር ቲኤስኤ ሰራተኞችን ደመወዝ ለመሸፈን ፍላጎት እንዳለው ለመንግስት ጥሪ አቅርቧል። ይህ እጅግ የሚገርም ነገር ነው። ኤለን መስክ በራሱ የትዊተር ገጽ ላይ ባሰፈረው መልእክት የመንግስት የገንዘብ እጥረት በመላ አገሪቱ በሚገኙ የአውሮፕላን ማረፊያዎች በብዙ አሜሪካውያን ሕይወት ላይ እያደረሰ ያለውን አሉታዊ ተጽዕኖ በመጥቀስ የቲኤስኤ ሰራተኞችን ደመወዝ ለመክፈል ዝግጁ ነኝ ብለዋል። አስቡት፣ የአንድን የመንግስት መስሪያ ቤት ወይም የአንድን የመንግስት ተቋም ሰራተኞች እኔ ደመወዝ ከፍላለሁ የሚል ባለሀብት የመጀመሪያው ነው ተብሎ ቢወሰድ ማጋነን አይሆንም። የችግሩ ስፋት ያለ ደመወዝ መስራት ወደ 50 ሺህ የሚጠጉ የቲኤስኤ ሰራተኞች ለሁለተኛ ጊዜ ሙሉ የደመወዝ ክፍያቸው ተቋርጦባቸዋል። 50 ሺህ ናቸው። 50 ሺህ የሚጠጉ በአውሮፕላን ማረፊያ ጣቢያ የሚገኙ የደህንነት ባለሙያዎች ለነዚህ በሙሉ ኤለን መስክ ደመወዝ ከፍላለሁ ብለዋል። ለ50 ሺህ ሰራተኛ ደመወዝ የሚከፍል ባለሀብት። የአገልግሎቱ መስተጓጎል ሰራተኞች ለነዳጅና ለምግብ የሚሆን ገንዘብ በማጣታቸው ምክንያት ከስራ የሚቀሩ ሰራተኞች ቁጥር ጨምሯል። እንደ ሂውስተንና አትላንታ ባሉ አውሮፕላን ማረፊያዎች የፍተሻ ወረፋ እስከ 2-3 ብሎም እስከ 5 ሰዓት ድረስ የሚረዝም መሆኑም ተገልጿል። የሰራተኞች ስደት መዘጋቱ ከጀመረ ወዲህ ከ3000 በላይ የሚሆኑ የቲኤስኤ ሰራተኞች ስራቸውን ለማቆም ተገደዋል። ፖለቲካዊ ውዝግቡ የዲሞክራት ፓርቲ አባላት በኢሚግሬሽን አይሲ ተቋም ላይ ታድሶ ሳይደረግ ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ በጀት አንፈቅድም ቢሉም ነገር ግን ለቲኤስኤ ለከስተም ኤንድ ቦርደር ፕሮቴክሽን እንዲሁም ለተለያዩ ከአይሲ ፖሊሶች ውጭ ላሉ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባለሙያዎች በጀት እንዲፈቀድ እንስማማለን ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከኢሚግሬሽን ጋር የተያያዘው ዜናና መረጃ ይሄን ይመስል ነበር። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ ተመኝተናል።